በህዝበ ሙስሊሙ ዘንድ ከፍተኛ ስፍራ የሚሰጠው ታላቁ የረመዳን ወር ጾም ለ1447ኛ ጊዜ በዛሬው ዕለት ተይዟል። ከአምስቱ የእስልምና መሰረቶች መካከል የሆነውና እያንዳንዱ ሙስሊም አማኝ ላይ ግዴታ የሆነው የረመዳን ጾም በአማኙ ዘንድ ከመጾም ባሻገር ራሱን የሚገዛበት ወር መሆኑን አምባሳደር ሐሰን ታጁ ገልጸዋል። ረመዳን በአረብኛው 9ኛ ወር ላይ የሚደረግ ጾም ነው። በእስልምና ያው ከአምስቱ የእስልምና ማዕዘናት ወይም መሰረቶች መካከል አንዱ ነው። ያው ረመዳን መጾም በእያንዳንዱ ሙስሊም ላይ ግዴታ ነው። ከአምስቱ ማዕዘናት ስለሆነ በስንፍና መተው ትልቅ ኃጢአት ነው። በተለያዩ ምክንያቶች ግን ጾም የሚፈታበት ምክንያት አለ። ለምሳሌ መንገደኛ ሰው ጾም እንዲፈታ ይፈቀድለታል፣ በሌላ ጊዜ እንዲያካክሰው ማለት ነው። በሽተኛ የሆነና መጾም የማይችል ሰው በሌላ ጊዜ እንዲያካክሰው ማፍጠር ወይም ጾም መፍታት ይችላል። ሌላ ያው ከሴቶች ጋር ተያይዞ ከወር አበባ ከውልደት ጋር ተያይዞ ወር አበባ ሲመጣ ያለው የራሱ ድካም ጭንቀት ስላለው ያነ ያው እንዳይጾሙ መጾም ግዴታ አይደለም በእነሱ ላይ። የትዕግስት ወር ይባላል። ጠዋት ጀምሮ ሰውየው እስከ ምሽቱ ድረስ መብላት እየፈለገ አይበላም፣ ጣጣምቆ ራሱን ገዝቶ ይውላል ማለት ነው። የትኛውም አማኝ የረመዳን ጾምን ለመጾም አስቀድሞ ዝግጅቶችን ሲያደርግ ይቆያል። በዝግጅቱ የይቅርታ የምህረት ወር በመባል የሚጠራውን የረመዳን ጾም በንስሐ መጀመር እንደሚኖርበት አምባሳደር ሐሰን ታጁ ያብራራሉ። ከመግባቱ በፊት ሰዎች ማድረግ ያለባቸው የመጀመሪያው ተውባ ነው፣ ንስሐ ነው። ተውባ ማለት ወደ ጾም ወደ ትሬኒንጉ ወደ እዚህ መንፈሳዊ ዓለም ልገባ ነውና ከዛ በፊት ያለውን ኃጢአቴን ይቅር በለኝ ብሎ ወደ አላህ መመለስ ማለት ነው። የመጀመሪያው ኃጢአት የሚሰራው ኃጢአት ካለ ማቆም አለበት። እሱን ረመዳን ከመግባቱ በፊት ያን ኃጢአቱን ማቆም አለበት፣ ንስሐ ሊገባ ሲል ማለት ነው። ወንጀሉን ኃጢአቱን እየሰራ እያለ የሚደረግ ንስሐ ተቀባይነት የለውም። ንስሐ ማለት ከዛ ኃጢአት ወጥቼ እንደገና አዲስ ህይወት ጀምራለሁ ለማለት ነው። ሁለተኛው በኃጢአቱ ባለፈው ህይወቱ ወይንም ባሳለፋቸው የኃጢአት ጊዜያት ድርጊቶቹ መጸጸት መቻል አለበት። አንድ ሰው ባለፈው ህይወቱ ጥሩ ህይወት አሳልፍ ያለው ግን አሁን ግን ወይም እድሜ ገፍቷል ወይ ምናምን ብሏል ወይም ጾሙ መጥቷልና እስኪ ላቁመው ብሎ ለጊዜው ላቁመው ብሎ ካለና ባለፈው የሚደሰት ከሆነ ያ ንስሐ አይባልም። ማቆም መቻልና ትክክል አልሰራሁም አጥፍቻለሁ ማለት አለበት። በሶስተኛ ደረጃ ደግሞ ምንድነው ወደዛ ኃጢአት ላይ መለስ ቃል መግባት መቻል አለበት። ሰዎችን ማስደሰት መቻል አለበት። ለምሳሌ ገንዘብ ከሆነ መመለስ አለበት፣ ወይ ደግሞ ጊዜ ስጡኝ አጥቼ ነው ብሎ እነሱን ይቅርታ መጠየቅ አለበት። ስድብ፣ ሐሜትና ሌሎች ደግሞ ከሰዎች ጋር የተያያዙ ወንጀሎች ከሆነ ሂዶ አጥፍቻለሁ ባለማወቅ እንዲህ አድርጌ ያለውና ይቅርታ አድርጉልኝ ብሎ ይቅርታቸውን መቀበል አለበት። እንዲያውም ከአላህ ሐቅ ይልቅ እንደዚህ ከኖርማሊ የአላህን ትእዛዝ በመጣስ ከሚመጣ ኃጢአት ይልቅ የሰዎችን መብት በመንካትና ገንዘባቸውን መብቶቻቸውን በመንካት ያለው ኃጢአት የበለጠ ነው በእስልምና ማለት ነው። ይሄ የመጀመሪያው መንፈሳዊ ዝግጅቱ ነው። በረመዳን ጾም ወቅት ከሌላው ጊዜ በበለጠ ህዝበ ሙስሊሙ መረዳዳት፣ መተጋገዝ ላይ ይበራታል። ሰዎች ደግነትን፣ ለጋስነትን የሚለማመዱበት፣ ለመልካም ስራ የሚሽቀዳደሙበት ወቅት በመሆኑ ረመዳን ይዟቸው ከሚመጣቸው ትሩፋቶች መካከል ደግነት ተጠቃሹ ነው። ረመዳን ሌላ የሚያስተምረው ነገር ምንድነው? እንትኖች የተጨበቱ እጆች ሁሉ ይፈታሉ። ያኔ ረመዳን የዘካ ወር ነው። ዘካ ከአምስቱ የእስልምና ፒለርስ ወይም አማዶቹ መሰረቶች መካከል አንዱ ነው። አብዛኛው ሰው የሚሰጠው በረመዳን ወር ነው እና ስለዚህ ረመዳን እጆች የሚፈቱበት ሰደቃዎች የሚሰጡበት ነው። ሌላ የጾመን ሰው ማስፈጠር፣ ደሃም ቢሆን አንድ ሰው ያበላል። አንድ ሰው ያቅሙን ያክል፣ ሁለት ሰው ያቅሙን ያክል የጾም መፍቻ በአይነት ሊሆን ይችላል፣ በምግብ ሊሆን ይችላል ይሰጣል። ይሄ ከታችኛ የህብረተሰብ ክፍል ጀምሮ እስከ ትልልቅ ሀብታሞች ድረስ ሁሉም ሰው የሚያደርገው ነው። ስለዚህ ከፍተኛ የመረዳዳት ድሆችን የማቋጠር የማሰብ ሁኔታ አለ። አጠቃላይ ረመዳን ስነ ልቦናዊም መንፈሳዊም ጤንነታዊም ማህበራዊም ጠቀሜታዎች ያሉት ወር ነው። በመልካም ተግባራት ላይ ተሰማርተን ብዙ የምንጠቀምበት የጽሞና ጊዜ ነው መልካም ጾም ሲሉ አምባሳደር ሐሰን ታጁ ለመላው የእስልምና እምነት ተከታዮች በሙሉ መልካም ምኞታቸውን አስተላልፈዋል። ለመላ ኢትዮጵያ ሙስሊም ማህበረሰብ እንኳን ለረመዳን ወር በሰላም አደረሳችሁ እያልኩ መልካም ምኞቴን ገልጻለሁ። ረመዳን ያው የሰላም፣ የፍቅር፣ የመረዳዳት እና ከአላህ ጸጋዎችን የምታገኙበት አጅሮችን የምታገኙበት እንዲሆን እመኛለሁ።
በረመዳን ጾም የሚደረጉ በጎ ተግባራትና መልካም ስነ ምግባር አማኙ የዕለት ተዕለት ኑሮ ላይም ራሱን መግዛት እንዲለማመድ ከማድረግ አኳያ ከፍተኛውን ድርሻ ይወስዳሉ።